ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ ይህን ሰሞን ሚዲያው በእኔ ጉዳይ ያው አልነግራችሁም፣ ግን ከወዲሁ አስቀድሜ የምነግራችሁ ነገር ተረጋጉ። ምርመራ ተብሏል። ምርመራው ይደረግ፣ ውጤቱ ይምጣ። ከዛ በኋላ እኔ ሙራድ መሰቀል ካለብኝ ወላሂ ለአዚም ማንም ሰው ሳያስገድደኝ እሰቀላለሁ። ህዝብ በፈረደብኝ ቅጣት እቀበላለሁ። በአደባባይ መረሸን ካለብኝ እረሸናለሁ። ግን ተረጋጉና ውጤቱን ጠብቁ። እሱ ያልሆነ ያላላችሁ ሆኖ ልጁ የኔ ባይሆን እስከ ዛሬ የሰደበኝን ሁላ በምድርም በሰማይም ይቅር አልለውም። ስለዚህ ተረጋጉና ውጤቱ ይምጣ፣ ውጤቱን ጠብቁ። ከዛ በኋላ እኔ በፍቃደኝነት ማንም ሰው ሳያስገድደኝ የሙት ፍርድ ቢፈረድብኝ እቀበላለሁ። ወላሂ ለአዚም ነው የምላችሁ። ስለዚህ ተረጋጉ። ወጪ የሁለት ዓመት የሰራሁበትን ወጪ 2 ዓመት የሰው ልጅ አሳድጊያለሁ። ያሳደኩበትን ነገር ታመጫለሽ። እባክህ በጣም ተዛስይማ ነበር። ኦኬ እንታያለን፣ ችግር የለውም። እዚህ ላይ እንትን አንልም እኮ ጠይብ ሐያን ባንጋሉ ከቤት እየመጣ ለባንጋሉ ልጄ ናት እያልሽ እየላክሽ ልጅህን እያልሽ በቪዲዮ እየደወልሽ እያሳየሽ እንዴት ነው ማምነው? ባንጋሉ ቤት እየመጣ ወልደሽ ቤት እየመጣ እየተጠቀመሽ እተከራየሁበት ቤት ኧረ ወላሂ ውሸትህን ሐያን ማስመረምረው ሐያን እንመርመር ለምን አትመረመርም? ለምን ምርመራ ሲሉ ወዲህ ኋላ ትላለህ? ለምን ምርመራ ሲሉ ወዲህ ኋላ ትላለህ? ለምን ምርመራው ይካሄድና ያንተ ልጅ አንድ ቃል ልግባላችሁ። እዛ 4000 ሰው አለ። ሁለታችሁም አስመርምሩ። አንተ ገንዘብ ከሌለህም እዛ 4000 ሰው አለ። ገንዘብ ከሌለህም ማለት ነው ያንተም ልጅ ሆነም አልሆነም ከዛ በኋላ ያወጣው ወጭ እንትን ብለን ችግር የለውም እናዋጣለን ማለት የፈጀውን ይፍጅና ማለት አስመርምሩና አንጡ አሳውቁን። በቃ የመጨረሻው መሐላ ምናምን ያው እርስ በርሳችን ሚውት አታድርገኝ በእናትህ። ይኸውልህ እየነገርኩህ አይደል እንዴ? ባንጋሌው ሰውየው ባሏ ሁለተኛው ባሏ ልጁን ይጠይቃል። ፎቶ ትልክለታለች፣ የልጁን ፎቶ ትልክለታለች። እየመጣ ቤት ያያታል። እንዴት አድርገን ማስመረምረው? እውነት አይደለም የሚፈልገው? ለምን አትመረመርም? የዛኔ እውነቱ ሲወጣ ለምን ኪሳራ ዘንግባለን? አሁን ለሰው ብላ ነው እንጂ ማለት ነው። ለሰው ብላ እንደዚህ ወደ ግራ ለማጋባት ብላ ነው እንጂ እውነት ከሆነ የሚፈልገው እውነት ከሆነ የምታወሪው ለምንድን ነው የማትሚው? እምላለሁ ወረብል ካባ እምላለሁኝ የልጆች እናት ወላሂ እምላለሁኝ። ግን ደግሞ አንተ ለምን አትመረመርም? ለምን አልመረመርም ትላለህ? ሐያ እናስመርምር። በዚሁ 4000 ሰው አለ። ሐያ ምርመራው ይካሄድ። የዛኔ ሳትሆን ስቀል ልጅህ አይደለችኝም ስትል የዛኔ ሐቁ ሲወጣ طيب ይመርመር። ሐያ ዛሬ ወላሂ ዛሬ ማታ ብትምር ዝግጁ ያላ ይመርመር። ምርመራውም እኮ እውነት ለማወቅ ነው እኮ ዋጣ ይብለ ምን አንተ ምርመራ ስትባል ለምን እንትራለ ደም እኮ ነው የሚመረመረው። ታውቃለህ? ደም ነው የሚመረመረው። እኔ እምቢ አላልኩም፣ ችግር የለውም እኮ ግን የምታውቂው ነገር ይሄንኛውም እውነት ነው። ሌላ ሰው አታስገባ በእናትህ። አይዲ ይግቡ ሚውት ያርጉ፣ ችግር የለውም። እንዲያታወሩ በስ ሚውት አርጉ። ስለዚህ ሁለቱም እውነት ነው እኛ የፈለግነው አይደለ? አንቺ እውነት ከሆነ የምትናገሪው እኔ በቁርአን እምላለሁኝ የሱ ልጅ ናት። ይሄን ከባንጋሌ ጋር አላደረኩም። ከባንጋሌ ጋር አድርገሻል አላለሁኝ። እኔ እምላለሁ ችግር የለብኝም። ግን አንተ ፍቅረኛ ነበረሽ የለሽ? ለምን እንዴ ትላለህ ነው ጥያቄ። ባንጋሌ ፍቅረኛ ነበረሽ የለሽም? እስኪ ንገሪኝ። የለኝም፣ አላውቅም። ወላሂ ለአዚም ምንድነው ሐያ ይመርመር እኮ አልኩህ መሰለኝ። ይመርመር፣ አታጮኝ። እኔ አሁን አረቦቹ አታጮኝ። ይመርመር ሐያ። ለምን አንተ ጠይብ፣ አንተ ለምን ምርመራ ሲባል ለምን ቅር ይልሃል? ሐያ ይመርመር። በቁርአንም ደግሞ እንማማላለን፣ ችግር የለውም እምላለሁ። ይኸውልሽ ያንም እኮ ምርመራውም እኮ አንቺ ምርመራውም እኮ እውነት ለማወቅ ነው እኮ ጠይባ። ይኸውልሽ እኔና አንቺ የተነጋገርነውን እስኪ አውሪ እስኪ። እኔና አንቺ መጀመሪያ የተነጋገርነው እኔ ምን ወሬ ምን ፋይዳ ያለው? ወሬም እኮ ምን ፋይዳ የለውም። ሐቁ ነው የሚፈልገው። ወለላ ሐቅ ነው የሚፈልገው። ምርመራ እንመርመር። ሐቅ ከሆነ የምንፈልገው ሁላችንም ማለት ነው እኮ እንዴ። ቆይ ያን ሐማላት ወዲያ ምን ልበልሽ? እንመርመር፣ ያላ ይመርመር። እንምላለንም እንመረመራለንም ይመረመራልም خلاص። ይኸውልሽ ምርመራውም ይሄንኛውም እውነት ለማወቅ ነው እኮ አንቺ። አሁን ለምሳሌ ልመርመር አሁን እዚህ ሰው ፊት ለምን አትናገሪም?
ይመር እኔ መለፍለፍ ዲክም ብሎኛል። ተውኛ ብዙ ሀሳብ አለብኝ። ጠይብ እንመርመር። ሐቁ ነው የሚፈልገው። ሳህ ወለላ እዚህ ሚዲያ 4000 ሰው አለ እየተከታተለ ነው ኡስማን ጋር። እውነተኛው ነው የሚፈልገው። ሀያ ይመርመር። አማርኛ ነው የምናገረው። ሳህ ወለላ ይመርመር። ይመርመርም እንምላለን፣ ችግር የለውም ግን ይመርመር። አይ ምንድን ነው የምትሉኝ? እኔ ምን እንደምል ራሱ ኡስማን በል ተናገር። የሆነ ነገር በል። ይኸውልህ ምርመራም ሆነ እኔ ያለ ምክንያት አልተለየሁም። ኡስማን አንዴ ኦፈር በጣም ይሰማል ነው የማወራችሁ። እኔም ብለህ ይሰማል አይሰማም? አሁን መጣል። ኦኬ እኔ ታችሁኝ እያዳመጥኳችሁ ነበረ። አሁን እሱ ሚውት አድርጊ። ልጁ የኔ አይደለም ከባንጋሊ ነው የወለደችው ብሏላ። እሷ ደግሞ ልጄ የራስህ ልጅ ነው ከባንጋሊ አልወለድኩም ብላለቻ። ስለዚህ አሁን ይሄ ምንም የሚያጨቃጭቅ ነገር የለም። መሐላ ማይ እንትን ማይ ምናምን የሚባባል ነገር አይደለም። በመሐላ የምትምሉት ነገር ሊኖር ይችላል። መሐላ የምትምሉት ምንድነው? በእኔ ላይ ወስልተሻል አልወሰለትሽም የሚለው ነው። የልጁ ነገር ግን ዲኤንኤ ያለ ዘመን የረቀቀ ነው። ዲኤንኤ ይመርመር፣ አለቀ። አንተ ልጁ ካላደለ በዲኤንኤ ይወጣል። እሷም ልጁ ከሆነ ደግሞ በዲኤንኤ ይወጣል። ምንም እንትን የሚል ነገር የለም። ዝም ብለህ ሸክ አድሮብህ ከሆነ የልጅቱንም ስም ማጥፋት የለብህም። እውነታም ካለህ ደግሞ ያንተም ስም መጥፋት የለበትም። ስለዚህ የሁለታችሁም እንዲጠራ ካስፈለገ ሁለታችሁም ልጁ ካንተ ጋራ ካንተ የዘረመል ይወሰዳል፣ ከሱ ይወሰዳል፣ ዲኤንኤ ትደረጋላችሁ። ዲኤንኤ ይወሰዳል። በቃ ዲኤንኤ መደረግ አለበት። ይኸውልህ አንደኛ ዝም ብላ ብትምልልህ ለራሱ ማለት አንዴ ሙራዴ አንዴ ዝም ብላ ብትምልልህ ለራሱ ሰሩ ላንተ ማላ ሲጀመር አያስከድም። ልንገር ኡስማን፣ ማላ የሚያስከደው መፍትሄ ለሌለው ነገር ነው። መፍትሄ ለሌለው ነገር ልትምል ትችላለህ፣ ወይንም ይሄን አድርገሃል አላደረግም። ግን ይሄ ዲኤንኤ ያለ በዲኤንኤ መረጋገጥ ይችላል። አለቀል። ምንም ይሄ የሚያወዛግብ ነገር አይደለም። 99% ዲኤንኤ ያረጋግጣል። ልጅ ሆነም አልሆነም በዲኤንኤ ይረጋገጣል። ስለዚህ ዲኤንኤ ታደርጋለህ። ዲኤንኤ አላደርግም ዝም ብላ ትማልልኝ ካልክ በቃ የልጅቱን ህይወት አትረብሽ፣ መውጣት አለብህ ከዚህ። ካለ በተቀረ ልጅ ሄዳብኛለች በእኔ ላይ ብለህ የምታስብ ከሆነ ዲኤንኤ ማድረግ አለብህ። ከዛ ውጭ ማይልኝ ሄደሻል አልሄድሽም ማላ ማስማል ያለብህ ማላ መማልም ካለባት በእኔ ላይ ወስልተሻል አልወሰለትሽም የሚለውን ነገር ያንን ልትማማል ትችላለህ። ከዛ ውጭ ግን የልጁ ጉዳይ አዳምጥ፣ የልጁ ጉዳይ ግን በዲኤንኤ እና በዲኤንኤ ነው የሚረጋገጠው። ከዛ ውጭ ማይልኝ እንትን በይልኝ እያልክ የልጅቱን ስም ለማጥፋት ወይንም አንተ የሆነ ነገር ለማድረግ አትሞክር። ትክክለኛ አንተ ማረጋገጫ ካለህ እንዲወሰለተችብህ ልጁ የባንጋሊ መሆኑን እውነታ ካለህ ዲኤንኤ ታደርጋለህ። የዲኤንኤ ማድረጊያ ብር ከሌለህ እዚህ ካለው ሰው እኛ ራሳችን አሰባስበን ቁጭ ብለን ዲኤንኤ ያደረክበትን ወጪህን እንሸፍናለን። ዲኤንኤ ይመረመራል። ሰው እንፈልጋለን። ትልቅ ሚዲያ ላይ ደርሶ ይመረመርላል። ከዛ ውጭ ግን ዲኤንኤ አይመረመርም። ቁርአን ትመያለሽ፣ እንትን ትመያለሽ። ይች ልጅ እውነትም ቢኖራትም ባይኖራትም ልትምል ትችላለች። ሰው በውሸት ይምላል። አለቀ። በቃ መማል ካለባት አላደረኩም ብላ ልምል ትችላለች። አንተም ደግሞ ነው ብለህ በውሸትም ይሁን በእውነት ልትምል ትችላለህ። ስለዚህ አሁን ይሄ የማያወዛግበው ዲኤንኤ ታደርጋለህ አንተ። አይ ዲኤንኤ ከኔ የማይወሰድ ልጅ አይመረመርም ካል ሁለተኛ የዚችልኝ ስም እየገባህ የባንጋሊ ነው ከባንጋሊ ወልዲያ እያልክ የሴት ስም አታጥፋ። አርፈ መቀመጥ ካለብህ ትቀመጣለህ። ባዳምጠኝ ደግሞ አንተ እኔን አዳምጠኝ። በመጀመሪያ አንተ ብቻ የምታወራው ሙራድ ቀጥል። እንደነገርኩ በመጀመሪያ በጸብ አይደለም እኔና እሱ የተለያየ ነው። በጸብ አይደለም። የልጅቱ አባት ያውቃል። ልጁን እየመጣ ይጠይቃል ከቤት ባንጋሌው አምናለች። ኦኬ ማስረጃው ያስኳት እኔ በዚህ ነው። ልጁን ሰውየው እየመጣ ይጠይቃል ከቤት የሱ ልጅ እንደሆነች ያውቃል። ፎቶ እያነሳች ትልክለታለች። ከተከራየሁበት ቤት መጥቶ በወሬያችሁ መሃል አሁን በወሬያችሁ መሃል አሊ ያለው ይመርመር ያለ ይመርመር ያለ አዳምጪ፣ ሚውትሽን ያጅ፣ እሱ ይጨርስ፣ ከዛን የምናገረዋለን። ጨርስ አንተ። ወደዛ ወሰን እንገባለን። አሊ አዳምጠኝ። ነገሩ በዝም ብሎ አይደለም፣ ከኔና ከሷ ብቻ የመጣ አይደለም።
እንደነገርኩ ሰውየው የቆየ ግንኙነት አላቸው። ከቤት ይመጣል፣ ከስራ ቦታዋ በፈለጉ ሰዓት ይገናኛሉ። ከስራ ቦታው ነው የጀመሩት። በፈለጉ ሰዓት ይገናኛሉ። ወልዳ ቤት ስትመጣ ቤት ይመጣል ሰውየው። ሰው በሌለ ሰዓት በማንኛውም ሰዓት ቤት መጥቶ ተቀምጦ የተፈለገውን ሰዓት እኔ አላውቅም። እኔ ገጠር ነው ያለሁት። እኔ የልጄንና የእሷን ህይወት እንዳይረባቸው ብዬ ገጠር ነው ያለሁት። እሷ ከቤት በፈለገ ሰዓት ይመጣል አለኝ። ይሄን ባይኔ ያየሁት ነገር ማለት ነው። ስጠይቃት አመነች። በአካል አስፈራርቻት ምናምን እንኳን አይደለም፣ በስልክ ነው አመነች። አዎ ሸይጣን አሳስቶኛል። አባቷ ያልሞተ አባቷ ቤተሰብ ጋር ተገናኝተን አዎ አባቴ ተሳስቻለሁ፣ የሱ ልጅ አይደለችም፣ ሸይጣን አሳስቶኛል ብላ ለአባቷ ተናገረች። ይሄው አለች። እሷም ሰውየው የቆየ ግንኙነት እንዳላቸው እኔ ባይኔ አይቻለሁ። የሱ ልጅ እንደሆነች እሷ ታውቃለች። የሱ ልጅ እንደሆነች ለሱ ሁልጊዜ ልጁን እንደሚጠይቅ እኔ አውቃለሁ። ስለዚህ እኔና እሷ ብቻ የጨረስነውና የጀመርነው ነገር አይደለም። አባቷ ያልሞተ አባቷ አለ። አባቷ ፊት በስልክ ነው፣ በአካል እንኳን ቢሆን ይያት እየደበደብኳት አስፈራርቻት ሊሆን ይችላል ብላችሁ ትገምታላችሁ። ይሄን እንዴት አድርጌ ነው ማስመረምረው? አንተ እኮ የምጠረጥረውን ነገር ነው የሚመረመረው እኮ ሰው የጠረጠረውን ነገር ነው። እዚህ ላይ ከጨረስክ ማለት ነው ከጨረስክ እኔ አንድ ነገር ልበልህ። ልጁን ኮመንት አትዝጋባቸው፣ ኡስማን ክፈትላቸው። ልጁን አንተ ልጁ የባንጋሊ ነው ብለህ ባንጋሊው ይገባል ምናምን ብለሃል። እሷም ደግሞ አዎ ተሳስቻለሁ ያለችበትን መረጃ ልታመጣ ይገባል። አንድ ነገር መረጃ ያስፈልግሃል። አዎ ተሳስቻለሁ ያለችን መረጃ ታመጣለህ። አባቷን ብሎ ከሆነ አባቷን ታቀርባለህ። እዚህኛ ጋር ሚዲያ ላይ አባቷ አለ፣ ትልቅ ሰው ነው። አባቷ አለ፣ ትልቅ ሰው የተከበረ ናቸው። ይሄንን ትጠይቃለህ። ይሄን ግን የምትጠይቀው አዳምጠኝ፣ ይሄን የምትጠይቀው ግን ሚስትህ ባንተ ላይ ለመወስለቷ እንጂ ልጁ ያንተ ለመሆን ላለመሆኑ አባቷም ሽማግሌም ማንም አያስፈልግም። ዲኤንኤ አለ። የልጁ ጉዳይ በዲኤንኤ ነው የሚፈታው። አጭር አማርኛ ልንገርህ። አየህም አላየህም ዲኤንኤ የሚያስፈልገው ነገር አንተ ሚስትህ አዳምጠኝ፣ ይኸው ብራዘር አዳምጠኝ። አባቷ ካንተ እንዳልተወለደ አውቃ ያንኛው አባቷ የሚጠይቀውን መጀመሪያ ያዳምጠኝ፣ እኔን አስጨርሰኝ። አሁን አንተ አባቷ ጠየቀው፣ አባቷ ስለጠየቀው ስላልጠየቀው አይደለም፣ አለቀ። ጠየቀ አልጠየቀ ነው አይደለም ስለተባለ አይደለም። ሰውም ልጁን የራሱን ልጅ ይክዳል፣ አላደለኝም ብሎ ይክዳል። በሚክር ሰዓት ምንድን ነው የሚደረገው? ዲኤንኤ ነው እንጂ ሽማግሌ ያንተ ነው ብሎ ያስገድድም፣ ዘመድ ያንተ ነው ብሎ ያስገድድም። ዲኤንኤ ታደርጋለህ። ልጅ ያንተ ከሆነ ይኸው እኮ የኢትዮጵያ ሕዝብ አለ እየሰማህ ነው አይደል? ይፈርዳል፣ አለቀ። ልጁ ያንተ ካልሆነ ዲኤንኤ ተመርምሮ የዛን ይፈርዳል። ግን እሳ በእኔ ላይ ማግጣብኛለህ ላልከው ነገር በመሐላም ይሁን በቤተሰብም ይሁን በምትጠይቀው ነገር መጠየቅ መብትህ ነው ለመወስለቷ። ግን ልጁ ያንተ መሆኑን አለመሆኑን ሰው አያስፈልግም። እከሌን ጠይቀው የሚባል ሂሳብ አይገባም። ምንድነው ዲኤንኤ አለ፣ ዲኤንኤ ታስመረምራለህ። ዲኤንኤ አላስመረምርም ካልክ ዝም ነው ማለት ያለብህ እንጂ ሁለተኛ ልጅ እኔ እርግጠኛ ነኝ። እርግጠኛ ከሆንክ ዲኤንኤ ነው በቃ አለቀ። እርግጠኛ ከሆንክ ምን ያስፈራህ አንተ? ወጪውን እኛ እንሸፍናል እያልን ነው አይደል? ምንድነው ያስፈራ? ዲኤንኤ እንዳይወሰድ እውነት ካለህ እማትፈራ ከሆነ ትክክለኛ መረጃ ካለ ዲኤንኤ ሲባል እሺ ነው እንጂ ልትል የሚገባው ምንድነው የሚያስፈራ? አይቻለሁ ባይንህ ካልክ ሰምቻለሁ ይሄን ካልክ ዲኤንኤ ሲባል ምንድነው ወደ ኋላ የሚያስብል? ገንዘብ የለህ ከሆነ ህዝብ ያዋጣል። እኔ ምንም ነገር የሚያስብለኝ ነገር ዲኤንኤም ቢሆን ችግር የለብኝም። እኔ በመርመር ግን ይወሰድ ካልክ ሰው ይፈለግ ትልቅ ሰው የጠረጠረው ጥርጣሬ የገባውን ነገር እስኪ ሙራድ አንዴ ይችላል። መታፈን ይሰማሻል? እሺ ያላ አሁን እኔ ነው አንወጣም። ግን ከዚህ በፊት አምነሻል አላመንሽም? ምኑን ነው ያመንኩትና ያላመንኩት? ማለት መሄድሽን በእሱ ላይ እኔ አልሄድኩም። አባቷ ምናምን የሚለው መጀመሪያ ለአባቴ ደውሎ አሳምኖታል። መትቶኛል። አዎ መትቶኛል። ጠይብ ልጅቷ የማናት ብሎ ሲጠይቀኝ መጀመሪያ ልጃችን ናስለው አይደለችም አለኝ። ጠይብ ብቻ ያነኛ ባሉ ቤት ወላሂ መትቶኛል። ሐኪም ቤት እንመርመር ስለው መትቶኛል። ከዛ ምን አልሽ? ምክንያቱም ሴት ልጅ ነኝ ምንም ማድረግ አልችልም። እሱን ጠይብ
አይደለችኝም ካልክ ልጅ አይደለችም ካልክ خلاص ልጅ አይደለችም ወንዱ ልጅ ነው ምልከው የኔ አይደለችም خلاص አይደለችኝም ካልክ خلاص ጠይብ አይደለችም ሐይ ሐኪም ቤት ስለው መታኝ والله العظيم ደብድቦኛል ሲቀጥል ደግሞ አሁን ይሄ በዛ ማጥቶ በሂሩ የሚለው ዋናው ነገር ምንድነው እንመርመር ይመርመር ጠይብ ይመርመር ያለው ነገር ጥያቄ አዳምጪ አንቺ መምታቱ ምናምን ሳይሆን አንቺ ከባልሽ ውጭ መወስለትሽን አዎ ተሳስቻለሁኝ ሰይጣን አሳስቶኝ ይሄንም ያሳመነኝ እኮ እያልኩ ነው ይሄንም ያሳመነኝ እያልኩ والله ይሄንም ያሳመነኝ ይሄን እንደዚህ ነገር ያረጋኝ ደግሞ አስፈራርቶ ነው እገልሻለሁ አንቅሻለሁ አንዳይሉ ሁለት ልጅ ይዤ ማለት ነው ከባዶ ቤት ወስዶ ሊደበድበኝ ሻሪያ ላይ ወጥቻ ነው ያመለጥኩት ጠይብ ሪያል ሻሪያ ላይ ጥሎኝ ማለት ነው ሁለት ልጅ ይዤ والله ላዚም ከባዶ ቤት ወስጄ ማለት ነው ሰው ካለበት ቤት አንስቶ ልጆቼ ጋራ ማለት ነው ሻሪያ ላይ እየተንከራተትኩኝ ጠይብ ኦኬ አንቺ አሁን እያልሻለሽው ሳልማግጥ ማግጫለሁ ብያልኩት ሊገለይ ሊደበድበኝ ስለሆነ ነው እገልሻለሁ والله ያው እገልሻለሁ አንቅቻለሁ እያለ ከባዶ ቤት መሽዋር ጠርቶ ማለት ነው ይዞ ይሄድ ቅድም ታዲያ አልመታኝም ስትይ የነበረው ምንድነው ቅድም አልመታኝም ስትይ የነበረው ላ መጀመሪያ አንቺና እኔ ስንኖር ተጣልተን እናቃል እንደራለኝ አይደለም ግን በኋላ ላይ መህቶኛል ይሄ ነገር ደግሞ የመታይ ደግሞ አሁን ነው ይሄ ነገር ሊፈጠር ሲል ማለት ነው ልጆቻችንን ልንልክ ብለን ብዙ ነገር ኢጃዛ ቤት መጥቶ ምናምን መታኝ ለምን ነው የመታኝ ሐይ ሐኪም ቤት ስለ والله العظيم ለምን ይሄን ትልያለሽ ብሎ ማለት ነው ጠይብ ሴት ልጅ ነኝ ምንድነው ማረገው ይሄ ነገር ቢኖር ሐኪም ቤት አያለዋለሁኝ አልለውም ሳሆለላ አሁንም ቢሆን እኔ ይሄ ወዲህ መጥቶ ወዛ ሂዶ ወደዚህ መጥቶ والله العظيم ሐያ ይመርመር እንመርመር እኔ እኮ አማርኛ ነው እያወራሁት ለምን እናንተ ማትከሙኛ ማንድከም ሐያ እንመርመር ይመርመር ያላ በቃ አንቺ ልጁን ዲኤንኤ እንዲመረመር ፍቃደኛ ነሽ አሁን ፍቃደኛ ነኝ 100% ድሮም ለምንዋለሁኝ አላህ ሻሂዴ ነው ለምንዋለሁ አሁንም ቢሆን እኔ አላፍርም ይመርመር ያላ ሐይ እሺ ባንጋሊው ከቤትሽ መጣ ቆይ አይመጣም ወረበል ከአባና አይመጣም ውሾቱ ፎቶ ያነሳሽ ትልኪ ነበር ለማን ነው ፎቶን አንስቼ መልከው ውሾቱን ነው والله العظيم ላላረኩኝም ላላኩኝም ሲጀመር የሚመጣም የለም ምን ነው ሁለት ልጅ ወገቤን አስሪ ሐረብ ቤት የምሰራው ሁለት ልጅ ለልጆች ብዬ ነው ሳሆለላ እሱ ግን ያለውን ብሏል ችግር የለውም ይበል አይዲ ይሄ ሌላው ወሬ ነው ዝም ብሎ አሁን አንቺ አለኩም ብለሻል አዳምጪ ቆይ አንዴ ልንገርሽ አንቺ ፎቶ አላኩም መጥቶም ባንጋሊው ጠይቆኛ ያቅም ብለሻል አንተ ደግሞ ፎቶ እየላከች ነበረ ልጁን እያነሳይ ፎቶ ትልካለች እየመጣ ይጠይቃታል አልከው ማስረጃ አንተ ፎቶ የላከበት የነበረውንና እየመጣ ሲጠይቃት የነበረው ማስረጃ አንተ ወይ የሰው ምስክር አንተ ወይንም መረጃ አንተ እንዴ ይመርመር ሐያ ይመርመር በቃ አንቺ ዝም በይ እሱን ጠይቅ መጀመሪያ እሱ ይመልስ እሱ ተላረግ ነው በቃ ያወራ طيب አሁን እሺ አሁን ለምሳሌ ስለ ልጁ ያንተ አይደለም ነው ያንቺ የኔ አይደለም ነው በሚል መሐላ አይግባሽ የሰው ማስረጃ ላመጣ እችላለሁ ግን በጊዜው እኔ ስለተናደድኩኝ እኔ ባይኔ ያየሁት ነገር ነው ከሷ ስልክ ላይ ማለት ነው ይሄንን ነገር የሰው ማስረጃ ላመጣ እችላለሁ የሰው ግን በዛ በሰዓቱ እንደዚህ ስላት አውጥቼ ለሷ ይሄ ምንድነው ስላት አዎ ተሳስቻለሁ ብላለች አላለችም እንደዚህ አይነት መሐላ ቢኖር አሁን እየተማመን እዛ ላይ አንዴ አንተ የዛኔ ከስልኳ ለሱ ስትልክለት የነበረው መረጃ ስታይ ለምን ወደ ራስ ስልክ አልመለስከውም ወይንም ወደ ራስ ስልክ አዙረህ ለምን መረጃ አልያዝክም ለምን ዝም አልክ እኔ እኮ በዛን ሰዓት እኮ ጭንቅላት የለኝም አዳምጪ ስልኳን ከፍተህ ስፈትሽ ለሱ ባንጋሊው ጋራ ፎቶ ስትልክለት የነበረው አየህ ያንን ነገር ስታይ ለምን ወደ አንተ አልያዝከውም ወይም ስልኳን ቀምተህ ለምን አላስቀመጥክም ካንተ ጋር እውነት ለመናገር ይሄን ነገር ለማድረግ አንድ የተረጋጋ ሰው መሆን አለበት ይሄ ነገር በእኔ ቢሆን በልና አስብ ስጠይቃት አመነች አዎ ተሳስቻለሁ ሸይጣን አሳስቶኛል ብላ አለች የሰው ማስረጃ ላመጣ እችላለሁ አዳምጠኝ ይሄንን ሰይጣን አሳስቶኛል ያልኩት አዳምጠኝ ብራዘር ሲያስፈራራይ ሊመታይ እገልሻለሁ ስላለኝ ግዴታ አማራጭ ስለሌለኝ አዎ ብያለሁ አለች ግን አንተ ስልክ ይዘሃላ ስልኳ ላይ ያንን መረጃ ስትይዝ ለምን ስልኳን ሰጣሃት ለምን ስልኩን እሺ አትላክ ወዲ አንተ መገልበጥ እሺ አትችል እንበል ለምን ስልኳን ሰጣሃት ስልኳን አቀማትም ነበር አሁን ልገላት ነው አልገላት ነው የሚለው ነገር በስልክ ሰውን መምታት መደብደብ ትችላለህ እንዴ በስልክ እኮ ነው ይሄን ሁላ እኮ እኔና እሱ የጨረስነው የተፋታ ነው እኮ በአካል እኮ አይደለም እኮ
በስልክ ነው። እንዴት እሺ ስልኳ ላይ እሺ የተጻጻፈችውን ፎቶ ማንሳቷን በምን አየህ? እሺ ስልኳን ጠልፌው ነው። እሺ ስልኳን ከጠለፍከው ካንተ ጋር መረጃ ይኖራል፣ አውጣው። ስልኳን ጠለፍኩት፣ አጠፋችሁ። ከዛ በኋላ ስልኳን ከጠለፍከው እኮ መረጃዋን በሙሉ ሪከርድ እያደረክ እያስቀመጥክ ነው። ያንን ስልኳን የጠለፍከው ነገ ጧት መረጃ ልታቀርብ ነው አይደል? ለሰው አንድ ሰው የሰው ስልክ አዳምጠኝ፣ አንድ ሰው የሰው አዳምጠኝ፣ አዳምጠኝ ብራዘር፣ አዳምጥ። መጀመሪያ ልንገርህ፣ አንድ ሰው የሰውን ስልክ የሚጠልፈው ለምንድን ነው? እኔ የኡስማንን ስልክ ከጠለፍኩት ኡስማን በውስጥ የሚሰራቸውን ነገሮች መረጃ እያወጣሁኝ ለማስቀመጥ ነው። አለቀ። ከዛ ውጭ ጠልፌ ዝም ለማለት ለምን እጠልፈዋለሁ? አልጠልፈውም። ከጠለፍኩት መረጃዋን እያንዳንዷን እያወጣሁኝ ፋይላቸውን አስቀምጣለሁ። ያንን ፋይል ካስቀመጥኩ በኋላ ልክ እንዲህ አይነት ነገር ሲመጣ መረጃ አንጣ ሲባል እለጥፋለሁ። አለቀ። አንተ ግን አይቻለሁ ስልኳ ላይ አልክ። እሺ ካየህ አንጣ ተባልክ። ስልኳን በዛ ሰዓት መቀማት አልችልም አልከኝ። ያን ነገር አልመጣልኝም አልክ። አየህ፣ ሁለት አይነት ወሬ አወራ። አሁን ጠልፌ ከሩቅ ነን፣ አንዴ ደግሞ አብሬያት ነበርኩኝ ግን ስልኩን መቀማት አልቻልኩም፣ አልመጣልኝም ያን ሐሳብ አልክ። ወደ እኔ መላኩ አልመጣልኝም ማለት ሁለት አይነት ወሬ ለምን ታወራለህ? እሺ አዳምጠኝ። መጀመሪያ አስፈራራ ምናምን የሚባለው ነገር እኔና እሷ የጨረስነው በስልክ ነው። እኔ ከቤት ስልኳን ጠልፌ ሄድኩኝ። ስልኳ ላይ ያለውን ነገር ሳሳያት ስነግራት አመነች። በስልክ ነው፣ አስፈራርቻት ምናምን አይደለም። ውሸት። ስልኬን የጠለፍከው ከቤት መጥተህ አይደለም። ጓደኛህ እድሪስ አሊ ስልኬን ቀማ ብለህ ቀምቶ ሪያድ እያለሁኝ ስልኬን ቀምቶ ሸሪሃዬን አውጥቶ ሀሱ ሸሪሃ ረክቦ ኮድ ሰጥቶህ ነው የጠለፍከው። ጠለፍክ የተባባልነው ተባባልን። ኒካዬን አወረድክ በአባቴ ፊት። ከዛ በኋላ ከተኛሁበት ልጆች ጋር ከተኛሁበት ዝም ብለህ ምንም ሳትናገር ጸጥ ብለህ ሪያድ መጣህ። ሳሆለላ እድሪስ አሊ እንደገና ተነሽ መጥቷል አለኝ። ጠይብ ከዛ ቤት ምንም ማድረግ ስለማትችል ሰው ስላለ የሆነ ነገር ቢፈጠር ሾርጣ ስለሚወጣ ስለምረበሽ ከባዶ ቤት ልውጥ ወስደኝ ማለት ነው። መሽዋር ጠራህ ሳሆለላ ወጣ አንሻሪያ ላይ መሽዋሩ ከቢጋላው ድረስ መጣ። ከቢጋላው ልጆችን ይዤ አንደኛው ሴቲቱን ልጅ አዝልዬ ወንዱን ልጅ በእጄ ይዤ ከቢጋላ ገብተን ስንማረም መጨረሻ ላይ እሱና ድሪስ አሊ ሄዱ። እኔ ከቢጋላው ቀረሁኝ። ስልኬም ሻሃን ገፍሏል በሰዓቱ ላይ። ጠይብ ዝም ብዬ ሻሪያ ላይ ነው ያዋልኩት ልጆችም ርቧቸው ማለት ነው። ሀቤት ነው ስልኳን የጠለፍኩት የምትለው ውሸት። እድሪስ አሊ ነው እጀን ቆልምሞ ማለት ነው። እድሪስ አሊ ጓደኛ እጀን ቆልምሞ ሸሪሃዬን አውጥቶ ከሱ ሸሪሃ ረክቦ ይሰጣል። ጠይብ ሲቀጥል خلاص አሊ ይቅርታ በመሃል ስለገባሁ እንደዛ ነው እንጂ አብረህ እንደዚህ ከሆነ ስልኩ ከጠለፉት እሺ ቆልምሞሽ የሚሆን ምንም ስልክ ጠለፍ አይደል? አንድ ሰው ስልክ የሚጠልፈው መረጃ ለመያዝ ነው አይደለም? ሙራድ አይዋ ሳህ ነው ዝና ለማወቅ ነው። ትክክለኛ ነገር ለማወቅ እኔ እዚህ ደረጃ ደርሳለሁ ብዬ አላሰብኩም። ጠይቃት እኮ እንዴት ነው የማትደርሰው? ልጁ ያንተ አይደለም እየተባልክ እንዴት ይሄን አታስብም? ስለ ልጅ ጉዳይ እንጂ እኮ ስለ ጥርጣሬ አይደለም እያወራን ያለ ነው። ልጁ የኔ ነው አይደለም እሷ በእኔ ላይ ወስልታለ የሚለውን ነገር ነው አይደል? ይኸውልህ አሊ፣ በመጀመሪያ ደረጃ እኮ ነገርኩህ እኮ እኔና እሷ የተለያየ ነው፣ የተፋታ ነው። ኒካሁን ያወረድኩላት በአካል አስፈራርቻት በዚህ በመረጃ ነው። ሳየው አመነች። በቤተሰብ በአባቷ ፊት ያልሞተ አባቷ አለ። አዎ ተሳስቻለሁ፣ አባቴ ሸይጣን አሳስቶኛል ብላ ተናግራ ኒካዋን አወረድኩላት። ኒካዋን ካወረድኩላት በኋላ ነው አሁን የተገናኘ ነው። አሁን የምታወራ ኢሻራ ላይ ወድቄ ምናምን የምትለው እናንተ እኮ ነው። ስልኳ አብሬ ሁኜ ጠልፌው ሂጄ ምድሪ እሾ ውሸትህን እኮ ነው። ጠይብ ለምን ስልኬን እኮ የጠለፍኩ? ጠየቀው ጥያቄ እኮ በጣም ቀላል ጥያቄ ነው እየጠየቅን ያለ ነው እኮ። አሁን እኛ ያንተን እውነት ለማውጣት ነው። አንተ ተበዳይ ነኝ ብለሃል አይደል? ተበዳይ እስከሆንክ ድረስ በደልህ መሬት መቅረት የለበትም። ይሄ የተበደልከው ነገር ሐቁ መውጣት አለበት ነው አንደኛ ታርጌት። ገባህ አይደል? ተበዳይ ነኝ ብለህ እስከመጣህ ድረስ። ስለዚህ ተበዳይ ነኝ ብለህ ስትመጣ መረጃ ሊኖርህ ይገባል። ያለ መረጃ ዝም ብለህ ስማጥፋት ከሆነ ስማጥፋት ተቀባይነት የለውም። መረጃ ካለ ስልክ ጠልፈሃል። ስልክ ጠልፈህ ደግሞ የሷን ለባንጋሊ ፎቶ የምትልክለትን ከቤት ሲገባ ሲወጣ ያንን ነገር ካይህ ያንን መረጃ እንዴት ስልክ ላይ አላስቀመጥክም? እንዴት ዝም ብለህ መረጃ ለመያዝ ከሆነ ድረስ የጠለፍከው እንዴት ዝም ልትቻልክ? ስታምን በአባቷ ፊት ስታምን እኔም ማውቀው እዚህ ደረጃ ደርሳለሁ ብዬ ሳይሆን እኔ ራሴን እዚህ ደረጃ ሙራድ እንደዚህ ሆነ የሙራድ ሚስት ከሌላ ወለደች ብሎ ሰው ይሰማብኛል ብዬ
ጭራሽ እኔ አላሰብኩትም አልገመትኩትም። ራሴን አግሌ ኖሬያለሁ። ለዝም ብዬ ግን አልቻልኩምና ወደ ሚዲያ መጣሁኝ። ይህን ያላስኩበት ምክንያት ከአባቷ ፊት አመነች። አዎ አባቴ ተሳስቻለሁኝ፣ ልጁ የሱ አይደለም ብላ ተናገረች። ኒካዋን አወረድኩላት በአባቷ ፊት። በቤተሰብ ተነጋገርን። ያወጣሁትን ወጪ እንድትሰጠኝ አባትየው ሰርታ ትከፍላለች ብሎ አለ። እኔና እሷ ዝም ብለን አይደለም